ይህ የዘጠነኛ ክፍል የጂኦግራፊ ትምህርት ነው። እንደምን አላችሁ ተማሪዎች ባለፈው ክፍለ ጊዜ ትምህርታችን ሬንፎል ዲስትሪቢሽን፣ ሬንፎል ሪጅንስ ኤንድ ሜዠሪንግ ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት የሚለውን ተመልክተን ፍሮም ሜዠሪንግ ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት ሃው ቱ ሜዠር ኤንድ ሪከርድ ቴምፕሬቸር የሚለውን ጀምረን ነበር ያቆም ነው። በባለፈው ክፍለ ጊዜ ትምህርታችን ሙቀትን እንዴት እንለካለን የሚለውን ስንማማር የሙቀት መለኪያ መሳሪያ ቴርሞሜትር እንደሚባል፣ ቴርሞሜትር ደግሞ ማክሲመም ወይም ሜርኩሪ ቴርሞሜትር እና ሚኒመም ወይም አልኮል ቴርሞሜትር እንደሚባል፣ ማክሲመም ወይም ሜርኩሪ ቴርሞሜትር የቀኑን ከፍተኛ ሙቀት ለመለካት እንደምንጠቀም፣ ሜርኩሪ ቴርሞሜትር ለምን ይባላል? የሚጠቀመው ሊኩዊድ ሜርኩሪ ስለሆነ። ሚኒመም ቴርሞሜትር አልኮል ቴርሞሜትር ይባላል። ለምን ካል የሚሞላው ወይም የሚጠቀመው ሊኩዊድ አልኮል በመሆኑና ሚኒመም ወይም አልኮል ቴርሞሜትር ደግሞ የቀኑን ዝቅተኛ ሙቀት ያ ማለት ከ5 እስከ 6 ኤም ባለው ጊዜ የሚለካውን የቀኑን ዝቅተኛ ሙቀት ለመለካት እንደምንጠቀመው ተማምረን ነበረ። እንዲሁም ሙቀትን ለክተን የምንገልጽባቸው ዩኒቶች ምንድናቸው የሚለውን አይተናል። እንግዲህ ሙቀትን የምንገልጽባቸው ዩኒቶች ዲግሪ ሴልሺየስ፣ ዲግሪ ፋረንሃይት በዋናነት እንዲሁም ዲግሪ ኬልቪን ናቸው። ዲግሪ ሴልሺየስ በአንድሪው ሴልሺየስ፣ ዲግሪ ፋረንሃይት በሚካኤል ፋረንሃይት ዲቫይዝ የተደረጉ ዩኒቶች በመሆናቸው ፋረንሃይት ስኬል እና ሴልሺየስ ስኬል ወይም ዲግሪ ሴልሺየስ እና ዲግሪ ፋረንሃይት ተብለው እንደሚጠሩ፣ ቦይሊንግ ኤንድ ፍሪዚንግ ፖይንት ኦፍ ወተር ኢን ዲግሪ ሴልሺየስ ኢን ዲግሪ ፋረንሃይት ምን ያክል እንደሆነ፣ እንዲሁም ዲግሪ ሴልሺየስን ወደ ዲግሪ ፋረንሃይት፣ ዲግሪ ፋረንሃይትን ደግሞ ወደ ዲግሪ ሴልሺየስ እንዴት መቀየር እንችላለን የሚለውን በምሳሌ ተመልክተን ነበረ። በዛሬው ክፍለ ጊዜ ትምህርታችን ሙቀትን እንዴት ነው የምንለካው፣ ሙቀት በምን መልኩ ይለካል ወይም ይመዘገባል የሚለውን ተመልክተን ወደ ሌሎቹ ሜዠሪንግ ኤሌመንትስ እናልፋለን ማለት ያ ማለት ሬንፎል እንዴት ሜዠር እናደርጋለን፣ ኤር ፕሬዠር እንዴት ሜዠር እናደርጋለን፣ ዊንድን እንዴት ሜዠር እናደርጋለን፣ በተለይ ዊንድ ስፒድን ዳይሬክሽንን እንዴት ሜዠር እናደርጋለን፣ የምንጠቀማቸው ኢንስትሩመንትስ ምንድን ናቸው የሚለውን እንመለከታለን። መጀመሪያ ሃው ቱ ሜዠር ቴምፕሬቸር የሚለውን እንመልከት። ሃው ቱ ሜዠር ቴምፕሬቸር ሃው ቱ ሜዠር ቴምፕሬቸር ሙቀትን እንዴት እንለካለን? እንግዲህ ሙቀት በሶስት መንገድ ይለካል፣ በቀን በወርና በዓመት። ሃው ቱ ሜዠር ቴምፕሬቸር ሃው ቱ ሜዠር ቴምፕሬቸር እንግዲህ በሶስት መንገድ ይለካል። ኢን ዴይሊ ይለካል በቀን፣ ኢን መንዝሊ ይለካል በወር፣ ኤንድ ኢን አናዋል ይለካል ወይም በዓመት። አናዋሊ በዓመት ይለካል። የቀንን ሙቀት በሁለት መንገድ እንለካለን። በሁለት መንገድ ወይም በሁለት ጊዜ እንለካለን። ቱ ታይምስ ያ ማለት ዴይሊ ማክሲመም እና ዴይሊ ሚኒመም ብለን በሁለት እንለካለን። በሁለት መንገድ እንገልጸዋለን ማለት ነው። ሁለት ጊዜ እንለካለን። ቱ ታይምስ ኦፍ ዴይ እንለካለን፣ የቀኑን ከፍተኛና የቀኑን ዝቅተኛ። እነዚህን ወስደን ደግሞ ዴይሊ ቴምፕሬቸሩን ኢንቱ ዌይስ እንገልጸዋለን፣ በሁለት መልኩ እንገልጸዋለን። እነዚህም ዴይሊ ሚን እና ዴይሊ ሬንጅ ናቸው። ዴይሊ ሬንጅ። ስለዚህ በቀን ውስጥ የለካነውን ከፍተኛና ዝቅተኛ ሙቀት ወስደን የቀኑን በአማካኝ የቀኑን ደግሞ በሬንጅ እናስቀምጣለን ማለት ነው። ዴይሊ ሬንጅ፣ ዴይሊ ሚን እንዴት እንለካዋለን ወይም እንዴት ካልኩሌት እናደርጋለን፣ ዴይሊ ሬንጅ እንዴት ካልኩሌት እናደርጋለን በኋላ አሳያቸዋለሁ። ሁለተኛው ሙቀት የምንለካበት መንገድ ወራዊ ነው፣ መንዝሊንም በሁለት መልኩ እንመዘግበዋለን ወይም ደግሞ እንለካዋለን። መንዝሊ ሚን ኤንድ መንዝሊ ሬንጅ ብለን ግን በዋናነት ብዙ ጊዜ የምንጠቀመው መንዝሊ ሚንን ነው። መንዝሊ ሚንን ቴምፕሬቸር ነው።
መንዝሊ ሚን ቴምፕሬቸር ነው። ሶስተኛው ዓመታዊ የሙቀት መጠን ብለን እንለካለን። ዓመታዊውንም በሁለት መልኩ ነው፣ አኑዋል ሚን ኤንድ አኑዋል ሬንጅ። አኑዋል ሚን ቴምፕሬቸር ኤንድ አኑዋል ሬንጅ ኦፍ ቴምፕሬቸር ብለን በሁለት መልኩ እንገልጸዋለን። ዴይሊ ሚን ዴይሊ ሬንጅ እንዴት ነው ካልኩሌት የምናደርገው የሚለውን እንመልከት። እንግዲህ በቀን 2 ጊዜ ሙቀት እንለካለን፣ የቀኑ ከፍተኛና የቀኑ ዝቅተኛ። ስለዚህ by taking as input the daily maximum and daily minimum, we can measure the daily temperature in terms of mean and the daily temperature in terms of range. How we measure daily mean and how we calculate daily range. daily mean እንዴት ካልኩሌት እናደርጋለን ወይም እንለካለን፣ daily range እንዴት እንለካለን የሚለውን እንመልከት። daily mean ቴምፕሬቸር የቀኑ አማካይ። እንግዲህ አማካይ ስንል ለምሳሌ አማካይ ሲሰሩ ይሄ ሚን ወይም አቬሬጅ፣ ሚን ኦር አቬሬጅ ስትለኩ ምንድን ነው የምታደርጉት? የሆነ ነገር ትደምሩና እሱን ለነምበር ኦፍ ምንድን ነው ለደመርናቸው ነገሮች እናካፍለዋለን ማለት ነው። ስለዚህ ዴይሊ ቴምፕሬቸር ስንለካ የቀኑን ከፍተኛና ዝቅተኛ ሙቀት ነው የምንለካው ብለናል። ዴይሊ ማክሲመም ኤንድ ዴይሊ ሚኒመም ነው። ዴይሊ ሚን ስንለካ ምን እናደርገዋለን ማለት ነው? ዴይሊ ማክሲመም ፕላስ ዴይሊ ሚኒመም ቴምፕሬቸር ኦቨር ሁለት ነገር ስለሆነ የደመርነው ሚን ስንፈልግ ለስንት እናካፍላለን? ለሁለት። አሁን ለምሳሌ 10 ትምህርት የምትማሩ ከሆነ የአማካይ ውጤታችሁን ስትለኩ ካልኩሌት ስታደርጉ የ10ሩንም ትምህርት ከመቶ ያገኛችሁትን ደምራችሁ ለ10 ነው የምታካፍሉት። እዚህ ጋር የቀን ሙቀት ስንለካ የቀኑን ከፍተኛና ዝቅተኛ ነው የምንለካው። ስለዚህ ሚኑን ስንፈልግ የቀኑን ከፍተኛና የቀኑን ዝቅተኛ ደምረን ሁለት ነገር ስለሆነ የደመርነው ለሁለት እናካፍላለን። ስለዚህ ዴይሊ ሚን ቴምፕሬቸር ኢዝ ካልኩሌትድ ባይ ዩዚንግ ዘ ፎርሙላ ዴይሊ ማክሲመም ቴምፕሬቸር ፕላስ ዴይሊ ሚኒመም ቴምፕሬቸር ኦቨር 2። ለምሳሌ ኤግዛምፕል ኢፍ ዘ ዴይሊ ማክሲመም ኤንድ ዴይሊ ሚኒመም ቴምፕሬቸርስ measures let's say 30 degrees Celsius and 20 degrees Celsius respectively, calculate the daily mean temperature. The daily mean temperature ብንባል daily mean is equal to daily mean temperature is equal to ምን ነው የምናደርገው? daily maximum that is 30 degrees Celsius plus daily minimum 20 degree Celsius over 2 እናደርጋለን ማለት ነው። ዜን 30 ሲደመር 20 50 ሲካፈል ለ2 ስንት ይመጣል ማለት ነው? 25 ዲግሪ ሴልሺየስ 25 ዲግሪ ሴልሺየስ። ወይም ደግሞ ዴይሊ ሚንን በዚህ መልኩ መስራት ትችላላችሁ። አንዳንዴ ትልቅ ቁጥር ከሰጠን ደምረን ስናካፍል መዋል የለብንም። የሁለቱ ልዩነት ኦቨር 2 ፕላስ ዘ ሚኒመም ቴምፕሬቸር ምንን ይሰጣል ማለት ነው? ዴይሊ ሚንን ይሰጣል። ያ ማለት እንደዚህ ማለት ነው። ዴይሊ ሚን ቴምፕሬቸር ኢዝ ኢኳል ቱ ዴይሊ ሚን ቴምፕሬቸር ኢዝ ኢኳል ቱ ዴይሊ ሚኒመም ቴምፕሬቸር ፕላስ በኋላ እናየዋለን ዴይሊ ሬንጅ ኦፍ ቴምፕሬቸር ዲቫይድድ ባይ 2 ይሆናል። አሁን ለምሳሌ ቅድም ማክሲመም እና ሚኒመም የሚሰጠው ስንት ነው? 30 ዲግሪ ሴልሺየስ እና 20 ዲግሪ ሴልሺየስ ነው። አሁን ዴይሊ ሚን ቴምፕሬቸሩን ስንለካ ምንድነው የምናደርግ? ዴይሊ ሚኒመም 20 ዲግሪ ሴልሺየስ ፕላስ ዴይሊ ሬንጅ የሁለቱ ልዩነት 10 ዲግሪ ሴልሺየስ ሲካፈል ለ2 ከዛ ስንት ይሆናል? 20 ዲግሪ ሴልሺየስ ፕላስ 5 ዲግሪ ሴልሺየስ ዜን ስንት ይመጣል ማለት ነው? 25 ዲግሪ
ሴልሺየስ። በዚህም መንገድ ካልኩሌት ማድረግ እንችላለን። ወይም በአጭሩ ዴይሊ ማክሲመም ፕላስ ዴይሊ ሚኒመም ኦቨር 2። ስለዚህ ዴይሊ ሚን ቴምፕሬቸር ኢት ኢስ ካልኩሌትድ ባይ አዲንግ ዴይሊ ማክሲመም ኤንድ ዴይሊ ሚኒመም ቴምፕሬቸር ኦፍ ኤ ዴይ ኤንድ ዲቫይዲንግ ዘ ሰም ባይ 2። ሁለት ነገር ስለሆነ የደመርነው ለስንት እናካፍለዋለን? ለሁለት እናካፍለዋለን ማለት ነው። ሁለተኛው ዴይሊ ሬንጅ ኦፍ ቴምፕሬቸር ነው። ዴይሊ ሬንጅ ኦፍ ቴምፕሬቸር ዴይሊ ሬንጅ ኦፍ ቴምፕሬቸር you can abbreviate as DRT ዴይሊ ሬንጅ ኦፍ ቴምፕሬቸር። ሬንጅ ማለት በዝቅተኛውና በከፍተኛው መካከል ያለ ልዩነት ማለት ነው። ሬንጅ ስንል በዝቅተኛውና በከፍተኛው the range between the minimum and the maximum ማለት ነው። ስለዚህ ዴይሊ ሬንጅ ኦፍ ቴምፕሬቸር እንዴት ነው ካልኩ የምናደርገው? ዴይሊ ሬንጅ ኦፍ ቴምፕሬቸር ኢዝ ኢኳል ቱ ዴይሊ ማክሲመም ቴምፕሬቸር ማይነስ ዴይሊ ሚኒመም ቴምፕሬቸር እናደርገዋለን ማለት ነው። ለምሳሌ ቅድሙ ዴይሊ ማክሲመም ቴምፕሬቸር ስንት ነበር? 30 ዲግሪ ሴልሺየስ ማይነስ ዴይሊ ሚኒመም ቴምፕሬቸር 20 ዲግሪ ሴልሺየስ። ስለዚህ ሬንጁ ስንት ይሆናል ማለት ነው? 10 ዲግሪ ሴልሺየስ ይሆናል ማለት ነው። ስለዚህ ዴይሊ ሬንጅ ኦፍ ቴምፕሬቸር ስንል በከፍተኛውና በዝቅተኛው መካከል ያለ ልዩነት። ሙቀት እንግዲህ ሬንጅ ስንለካ ሙቀቱ ሲለካ በራሱ ኔጌቲቭ ካልሆነ በቀር ሬንጁ ኔጌቲቭ ሊሆን አይችልም። ማለት ማክሲመምና ሚኒመሙ ኔጌቲቭ ከሆነ ከዜሮ በታች ከሆነ ሬንጁም ኔጌቲቭ ይሆናል። ግን ስንቀንስ ከትልቁ ትንሹን ነው የምንቀንሰው። ስለዚህ 30 ሲቀንስ 20 10 ዲግሪ ሴልሺየስ። ማክሲመሙ 30 ቢሆን ሚኒመሙ 20 ቢሆን ሬንጁ 10 ይሆናል ማለት ነው። ስለዚህ አንደኛው ሙቀት የምንለካበት መንገድ የቀን አማካኝና የቀን ሬንጅ ነው። ያ ማለት በቀን ውስጥ የምንለካቸውን የቀኑን ከፍተኛና ዝቅተኛ ሙቀት ወስደን የቀኑን ሚን ሁለቱን ደምረን ለሁለት በማካፈል የቀኑን ሬንጅ ደግሞ ከከፍተኛው ላይ ዝቅተኛውን በመቀነስ የምናገኘው ልዩነት ዴይሊ ሬንጅ ወይም ዲዩርናል ሬንጅ ኦፍ ቴምፕሬቸር ይባላል። ሁለተኛው መንዝሊ ቴምፕሬቸር ነው። መንዝሊ ቴምፕሬቸርን በሁለት መልኩ ካልኩሌት እናደርጋለን ብያለሁ፣ ግን ብዙ ጊዜ የምንጠቀመው ሚን ቴምፕሬቸሩን ነው። ኦፍኮርስ ሬንጁንም ካልኩሌት እናደርጋለን፣ እሱን አሳያቸዋለሁ። መንዝሊ ሚን ቴምፕሬቸር ኤምኤምቲ ብላችሁ አብሬት ማድረግ ትችላለች በቀላሉ ለመያዝ። መንዝሊ ሚን ቴምፕሬቸር እንግዲህ አንድ ወር 30 ወይም 31 ወይም 28 ወይም አንዳንዴ 29። ኦፍኮርስ እነዚህ ለፌብሩዋሪ ብቻ ነው። ፌብሩዋሪ አንዳንዴ 28 ቀን ይሆናል፣ በየ4 ዓመቱ 29 ቀን ይሆናል። ስለዚህ አንድ ወር 30 ቀን አለውን በሌት 30 ቀን መንዝ ዊዝ 30 ዴይስ 30 ቀን ያለውን ወር እንውሰድ። አሁን የዚህን ሚን እንዴት ነው የምንደምረው ካል መንዝሊ ሚን ቴምፕሬቸር ኢዝ ኢኳል ቱ ሳሜሽን ኦፍ 30 ዴይስ ሚን ቴምፕሬቸር ኦፍ 30 ዴይስ ኦፍ ኤ መንዝ ወይም ሳሜሽን ኦፍ ሚን ቴምፕሬቸር ኦፍ ዴይስ ኦፍ ኤ መንዝ ኦቨር ነምበር ኦፍ ዴይስ ኦፍ ኤ መንዝ ይሆናል ማለት ነምበር ኦፍ ዴይስ ኦፍ ኤ መንዝ ወይም በቀላሉ ሌላም መንገድ አለው። በቀላሉ ካልኩሌት ማድረግ እንችላለን። በኋላ አሳያችኋለሁ። ስለዚህ የ30ውንም ቀን አማካኝ ደምረን ለ30 ስናካፍል ምን እናገኛለን ማለት ነው? የወሩን አማካኝ እናገኛለን። ሚን መንዝሊ ቴምፕሬቸር ወይም መንዝሊ ሚን ቴምፕሬቸር is determined by adding together the daily averages of days of a month and dividing the number of days in a month። ያ ማለት ለምሳሌ 30 ቀን ከሆነ
የ30ውንም ቀን ደምረን ለስንት እናካፍለዋለን ማለት ነው? ለ30 እናካፍለዋለን። ዜን የወሩን አማካኝ እናገኛለን። ወይም የወሩን አማካኝ በዚህ መልኩ ካልኩሌት ማድረግ ትችላላችሁ። መንዝሊ ሚን ቴምፕሬቸር ኢዝ ኢኳል ቱ ሚን ቴምፕሬቸር ኦፍ the hottest day in a month plus mean temperature of the coldest day in a month over 2 በዚህ መልኩ ካልኩሌት ማድረግ ትችላላችሁ። ከ30ው ቀናት ከፍተኛ ሙቀት የተመዘገበበት ቀን ሲደመር ከ30ው ቀናት ዝቅተኛ ሙቀት የተመዘገበበት ቀን ሲካፈል ለ2 መንዝሊ ሚኑን ይሰጣል። ወይም ደግሞ ቱ ቢ ፐርፌክት ለመሆን ይሄ ተቀራራቢ መልስ ይሰጠናል። ግን ፐርፌክት ለመሆን የ30ውንም ቀን ደምረን ለ30 እናካፍለዋለን ማለት ወይም የ31ንም ቀን ደምረን የ31ንም ቀናት አማካኝ ሙቀታቸውን ደምረን ለ31 ቀን እናካፍለዋለን። እሱ መንዝሊ ሚን ቴምፕሬቸር ይባላል። መንዝሊ ሬንጅ እንግዲህ የወሩን ሬንጅም ካልኩሌት ማድረግ እንችላለን። የወሩ ሬንጅ ማለት እንግዲህ የከፍተኛና የዝቅተኛ ማለት ነው። ስለዚህ መንዝሊ ሬንጅ ቴምፕሬቸር ምን ይሆናል ማለት ነው? ሚን ቴምፕሬቸር ኦፍ ዘ ሆተስት መንዝ ምንድን ነው? ዘ ሆተስት ዴይ ኦፍ መንዝ ማይነስ ሚን ቴምፕሬቸር ኦፍ ዘ ኮልደስት ዴይ ኦፍ መንዝ ይሆናል ማለት ነው። በወሩ ውስጥ ከፍተኛ ሙቀት የተመዘገበት ቀን ሲቀነስ በወሩ ውስጥ ዝቅተኛ ሙቀት የተመዘገበት ቀን በወሩ በከፍተኛውና በዝቅተኛው መካከል ያለውን ሬንጅ ይሰጠናል። መንዝሊ ሬንጅ ኦፍ ቴምፕሬቸር የምንለው ማለት መንዝሊ ሬንጅ ኦፍ ቴምፕሬቸር። ያው ዴይሊ ሬንጅን ስንለካ ማክሲመም ቴምፕሬቸር ኦፍ ዴይ ኤንድ ሚኒመም ቴምፕሬቸር ኦፍ ዴይ ዲፈረንስ እንደወሰድን ሁሉ የወሩንም ሬንጅ ስንለካ ሚን ቴምፕሬቸር ኦፍ ዘ ሆተስት ዴይ ኢን መንዝ ማይነስ ሚን ቴምፕሬቸር ኦፍ ዘ ኮልደስት ዴይ ኢን መንዝ ይሆናል ማለት ነው። ሶስተኛው አኑዋል ነው። ዓመታዊ የሙቀት መጠን አኑዋል ቴምፕሬቸሩንም ኢን ተርምስ ኦፍ ሚን ኤንድ ሬንጅ እንለካለን። ስለዚህ አኑዋል ሚን ቴምፕሬቸር እንዴት ነው ካልኩሌት የምናደርገው? እንግዲህ አኑዋል ሚን ስንል በአመት ውስጥ 12 ወራት አሉ። ስለዚህ ሳሜሽን ኦፍ መንዝሊ ሚን ቴምፕሬቸርስ ያ ማለት የ12ቱንም ወራት አማካኝ ደምረን ለስንት እናካፍለዋለን ማለት ለ12። ምክንያቱም we have 12 months for 12 months ለ12 እናካፍለዋለን። ስለዚህ የ12ቱንም ወራት አማካኝ ደምረን ለ12 ስናካፍል የዓመቱን አማካኝ እናገኛለን። ስለዚህ annual mean temperature it is calculated by adding the mean monthly temperatures and dividing the sum by 12. ምክንያቱም we have 12 months 12 ወራት ስላሉን የ12ቱንም ወራት አማካኝ ደምረን ለ12 ምክንያቱም ሚን ስንሰራ የደመርነውን ነገር በደመርነው ልክ ቁጥር ማካፈል ነው። 10 ነገር ከደመርን ድምሩን ለ10 እናካፍለዋለን ማለት ነው። ሚን ወይም አቬሬጅ ስለሆነ 5 ነገር ከደመር ድምሩን ለ5 እናካፍለዋለን ማለት ነው። አኑዋል ሚን ቴምፕሬቸርም 12 ወራት ስላሉ የ12ቱን ወራት አማካኝ ደምረን ለ12 ስናካፍል አኑዋል ሚን ቴምፕሬቸርን እናገኛለን። ሁለተኛው አኑዋል ሬንጅ ኦፍ ቴምፕሬቸር ነው። አኑዋል ሬንጅ ኦፍ ቴምፕሬቸር እንግዲህ አኑዋል ሬንጅ ኦፍ ቴምፕሬቸር ስንል አኑዋል ሬንጅ ኦፍ ቴምፕሬቸር ኢዝ ኢኳል ቱ ሚን ቴምፕሬቸር ኦፍ ዘ ሆተስት መንዝ ኤንድ ሚን ቴምፕሬቸር ኦፍ ዘ ኮልደስት መንዝ ይሆናል። ሚን ቴምፕሬቸር ኦፍ ዘ ሆተስት መንዝ ማይነስ ሚን ቴምፕሬቸር ኦፍ ዘ ኮልደስት መንዝ። ለምሳሌ በአመት ውስጥ ከፍተኛ ሙቀት የተመዘገበት ወር ማርች ቢሆን የማርች አማካኝ ማይነስ በአመት ውስጥ ዝቅተኛ ሙቀት የተመዘገበት ዲሴምበር ቢሆን የማርች አማካኝ ሲቀንስ የዲሴምበር አማካኝ ይሆናል ማለት ነው። ስለዚህ የአመቱ ከፍተኛ ሲቀንስ የአመቱ ዝቅተኛ ሙቀት አኑዋል ሬንጅ ኦፍ ቴምፕሬቸር ይሰጠናል ማለት ነው። ስለዚህ ሙቀትን
በቀን በወርና በአመት እንመዘግባለን ማለት ነው። የቀኑን ዴይሊ ማክሲመም ዴይሊ ሚኒመም ብለን ከለካን በኋላ ዴይሊ ሚን ዴይሊ ሬንጅ ብለን እናስቀምጣለን። የወሩንም እንዲሁ መንዝሊ ሚን መንዝሊ ሬንጅ፣ የአመቱንም አኑዋል ሚን ኤንድ አኑዋል ሬንጅ ብለን እንለካለን ማለት ነው። ሁለተኛው ሜዠሪንግ ኤንድ ሪከርዲንግ ሬንፎል ነው። ሜዠሪንግ ኤንድ ሪከርዲንግ ሬንፎል ሜዠሪንግ ሬንፎል እንግዲህ ሬንፎልን ለመለካት የምንጠቀመው ኢንስትሩመንት ሬን ጌጅ ይባላል። ሬን ጌጅ፣ ቴርሞሜትር ፎር ቴምፕሬቸር፣ ሬን ጌጅ ፎር ሬንፎል ሬን ጌጅ ይባላል። And the rain gauge is usually anchored in a ground with the top of the gauge around 30 centimeters above the ground surface to ensure that rain splash does not affect the result. The depth of the rain in millimeter can be read from the side of a container at least once a day, usually at 9 a.m. ያ ማለት 9 a.m. ማለት ከጠዋቱ 3 ሰዓት ማለት ነው። And records is kept of the amount of rain, if any, which has fallen during the past 24 hours. At the end of the month, the daily amount rainfall records and added together, and this gives, of course, the total amount of rainfall at the month. Of course, በየቀኑ በየወሩ በየአመቱ ሪፖርት ልናደርግ እንችላለን። እሱን እናየዋለን። መንዝሊ ሚን፣ ቶታል አኗል እና ሚን አኗል ብለን እንለካዋለን። የአመቱ አጠቃላይ፣ የአመቱ አማካኝ፣ የወሩ አማካኝ፣ የቀኑም አማካኝ ብለን ወይም በቀን ምን ያህል ዝናብ እንደዘነበ በሚሊሜትር እንገልጻለን። ኤኒዌይስ ዘ ኢንስትሩመንት ዩዝድ ቱ ሜዠር ሬንፎል ኢዝ ኮልድ ሬን ጌጅ ይባላል። ሬን ጌጅ ሲሊንደር አይነት ነገር ነው። ሲሊንደሩ በሚሊሜትር የተከፋፈለ ነው። እንግዲህ እዚህ ውስጥ የሚጠራቀሙ የድሮፕሌት ምንድነው የሬን ድሮፕሌትስ ተጠራቅመው በቀን ውስጥ ፐር ዩኒት ኤሪያ ምን ያህል ዝናብ እንደዘነበ ወይም የዝናቡ ክብደት ምን ያህል እንደሆነ ይህን ያህል ሚሊሜትር፣ አሁን ለምሳሌ እዚህ ጋር 10 ሚሊሜትር ከሆነ እንግዲህ በቀን የዘነበው ዝናብ 10 ሚሊሜትር ነው ተብሎ ይገለጻል ማለት ነው። ስለዚህ ዝናብን ለመለካት የምንጠቀመው መሳሪያ ሬን ጌጅ ይባላል። የዝናብን መጠን how to measure amount of rainfall or how to record amount of rainfall, how to record amount of ሬንፎል እንዴት ነው የዝናብ መጠን ሪከርድ የምናደርገው? በቀን መለካት እንችላለን። ኦፍኮርስ በየቀኑ ኢፍ ሬን ኢዝ አቬይላብል፣ ዝናብ ከዘነበ በዚህ ቀን የዘነበው የዝናብ መጠን ይህን ያህል ነው ተብሎ ሊገለጽ ይችላል። ዴይሊ፣ መንዝሊ እና አኑዋል ተብሎ በሶስት መልኩ ይገልጻል። ብዙ ጊዜ ግን የምንጠቀመው ሁለቱን ነው። ኦፍኮርስ ዴይሊም ልንለካው እንችላለን። መንዝሊ፣ አኑዋል እነዚህን በሁለት መልኩ መመዝገብ እንችላለን። ኢንተርምስ ኦፍ ሚን ኤንድ ኢንተርምስ ኦፍ ቶታል፣ አማካኝ የዝናብ መጠንና አጠቃላይ የዝናብ መጠን ብለን እንለካለን። እንግዲህ መንዝሊ ሚንን የምንለካው እንዴት ነው? የየቀናቱን ደምረን ለወሩ የቀናት ብዛት እናካፍላለን ማለት ነው። መንዝሊ ሚን ሬንፎል እንዴት ነው የምንለካው? ሳሜሽን ኦፍ ዴይሊ ሬንፎልስ በየቀኑ የተመዘገበውን ዝናብ ሲካፈል ነምበር ኦፍ ዴይስ ኦፍ መንዝ፣ ነምበር ኦፍ ዴይስ ኦፍ መንዝ እናደርገዋለን። ቶታል ካል ሳሜሽን፣ ቶታል ስንል ያ ማለት
በሌላ አባባል መንዝሊ ሚን ማለት ቶታል ሬንፎል ኢን ኤ መንዝ ሬንፎል ኢን ኤ መንዝ ኦቨር ቶታል ዴይስ ኦፍ ኤ መንዝ ይሆናል ማለት ነው። ስለዚህ በሚንም በቶታልም መልኩ ልንገልጸው እንችላለን። አኑዋል ቴምፕሬቸር ይቅርታ፣ አኑዋል ሬንፎል ኢን ተርምስ ኦፍ አኑዋል ሚን ሬንፎል ብለን እና አኑዋል ቶታል፣ ያ ማለት አኑዋል ሚን ሬንፎል ማለት ቶታል ሬንፎል ኢን ኤ ይር ሬንፎል ኢን ኤ ይር ኦቨር 12 እናደርገዋለን ማለት ነው። ስለዚህ ቶታል ሬንፎል ስንል በሌላ አባባል ምን ማለት ነው? ሳሜሽን ኦፍ መንዝሊ ሚን ሬንፎልስ ኦቨር 12 እናደርገዋለን ማለት ነው። ምክንያቱም በአመት ውስጥ 12 ወራት ስላሉ። ነገር ግን ብዙ ጊዜ ይሄ ሚን አኑዋል ሬንፎል የሚባለው በ12 ወራት ብቻም ሳይሆን በ35 ዓመታትን በተለይ ደግሞ ይሄ ክላይሜት ቼንጅን የአየር ንብረት ለውጥን ለማወቅ ብዙ ጊዜ የ35 ዓመት ስታስቲክስ ስለሚወሰድ በ35 ዓመትም ካሉ ሊደረግ ይችላል። ያ ማለት የ35 ዓመታትን የዝናብ መጠን እንደምረን ለ35 እናካፍለዋለን ማለት ነው። ኢትስ ካልኩሌትድ ባይ አዲንግ ዘ አኑዋል አማውንት ኦፍ ሬንፎል ፎር 35 ይርስ ኤንድ ዲቫይድ ዘ ሰም ባይ ዘ ነምበር ኦፍ ዞስ ይርስ፣ ያ ማለት በ35። ይሄ ብዙ ጊዜ የክላይሜት ቼንጅን ስናጠና የምንጠቀመው የሚን አኑዋል ሬንፎል ነው። ሚን አኑዋል ሬንፎል በተለይ ክላይሜት ቼንጅን ለማጥናት ግን አመታዊ አማካይ የዝናብ መጠንን ካልኩሌት ለማድረግ ከፈለግን ግን በአመት ውስጥ 12 ወራት ስላሉ የ12ቱን ወራት አማካኝ የዝናብ መጠን እንደምረን ለ12 እናካፍለዋለን ማለት ነው። ስለዚህ የዝናብ መጠንን በዚህ መልኩ ሪከርድ እናደርጋለን ማለት ነው። ሌላው ሜዠሪንግ ኤንድ ሪከርዲንግ ኤር ፕሬዠር ነው። ሜዠሪንግ ኤንድ ሪከርዲንግ ኤር ፕሬዠር እንዴት ሪከርድ እናደርጋለን? እንግዲህ ኤር ፕሬዠር ስንል ኤር ፕሬዠር ምን ማለት ነው? ይህ ነው በፊዚክስ ፕሬዠር ኢዝ ኢኳል ቱ ፎርስ ኦቨር ኤሪያ ማለት ነው። ኤንድ ፎርስ ኢኳል ቱ ማስ ታይምስ አክስለሬሽን ኦቨር ኤሪያ። አሁን እኛ እዚህ ጋር የምንወስደው ለኤር ፕሬዠር ማስ ያ ማለት ኤር ፕሬዠር ኢዝ ኢኳል ቱ ማስ ኦር ዌይት ኦፍ ኤር ኦቨር ኤሪያ እናደርገዋለን ማለት። ስለዚህ ኤር ፕሬዠር ስንል ኢት ኢዝ ዘ ፎርስ ኦር ዘ ዌይት ኤግዘርትድ ኦቨር ኤ ጊቨን ሰርፌስ ኤሪያ ማለት ነው። ስለዚህ ኤር ኢዝ ሜድ አፕ ኦፍ ኤ ነምበር ኦፍ ሚክስድ ጋዝ ኤንድ ሃዝ ዌይት ኢት ዘርፎር ኤግዘርትስ ፕሬዠር ኦን ዘ ኤርዝ ሰርፌስ ዊች ቫሪስ ፍሮም ፕሌስ ቱ ፕሌስ ኤንድ ፍሮም ታይም ቱ ታይም። ስለዚህ ኤር ፕሬዠር ስንል ዘ ዌይት ኦፍ ኤር ኤግዘርትድ ኦቨር ኤ ጊቨን ሰርፌስ ኤሪያ። ግን ዌይት ኦፍ ኤር ኢት ቫሪ ፍሮም ፕሌስ ቱ ፕሌስ ኤንድ ፍሮም ታይም ቱ ታይም። ከቦታ ቦታ ከጊዜ ጊዜ የሚለየው ምንድነው? ቢኮዝ ኦፍ ፋክተርስ አፌክቲንግ ኤር ፕሬዠርን አፌክት የሚያደርጉ ሞስት ኢምፖርታንት ፋክተርስ የምንላቸው ሁለት ናቸው። ሞስት ኢምፖርታንት ፋክተርስ affecting air pressure are one, temperature second,
አልቲቲዩድ ናቸው። ስለዚህ ኤር ፕሬዠር ቫሪስ ፍሮም ፕሌስ ቱ ፕሌስ and time to time because of temperature and altitude በሙቀትና በአልቲቲዩድ ምክንያት ነው። ግን እንዴት ነው በሙቀት ምክንያት ኤር ፕሬዠር አፌክት የሚሆነው በአልቲቲዩድ ምክንያት ኤር ፕሬዠር አፌክት የሚሆነው የሚለውን እንመልከት። how temperature affects air pressure how temperature affects air pressure እንግዲህ ቴምፕሬቸር ኤር ፕሬሸር እንዴት አፌክት ያደርጋል ስንል ቴምፕሬቸር አፌክትስ ኤር ዌይት temperature affects air weight or air mass and surface area occupation የአየር ክብደቱንና የሚይዘውን የቦታ ስፋት አፌክት ያደርጋል። ለምሳሌ when temperature is high and when temperature is low temperature low ሲሆን high ሲሆን air is heated and expand ኤክስፓንድ ያደርጋል። ያ ማለት በዚህ ምክንያት ሰርፌስ ኤሪያው ይጨምራል ማለት ነው። ሰርፌስ ኦኩፔሽን ኢንክሪዝ ያደርጋል። ዌን ቴምፕሬቸር ኢዝ ሎው ኤር ኢዝ ኩል ኤንድ ኮንደንስድ ዌን ቴምፕሬቸር እንደገና ልጻፍላችሁ። ዌን ቴምፕሬቸር ኢዝ ሎው when temperature is low air is cooled and condensed ሲሆን ዌይቱ ይጨምራል። ዌይት ኢንክሪዝ ሰርፌስ ኤሪያ ዲክሪዝ ያደርጋል። ሰርፌስ ኤሪያ ኦኩፔሽን ዲክሪዝ ያደርጋል። ስለዚህ ሃይ ቴምፕሬቸር ኮዝስ ሎው ኤር ፕሬሸር ኤንድ ቱ ዘ ሪቨርስ ሎው ቴምፕሬቸር ኮዝስ ሃይ ኤር ፕሬሸር። ስለዚህ ሙቀት የኤር ፕሬሸርን አፌክት ያደርጋል ማለት ነው። እንዲሁም አልቲዩድ እንዴት ነው አልቲዩድ አፌክት የሚያደርገው የሚለውን ሃው አልቲቲዩድ አፌክትስ ኤር ፕሬሸር እንግዲህ አልቲዩድ እንዴት ኤር ፕሬሸርን አፌክት ያደርጋል የሚለውን ለመግለጽ ሎ አልቲቲዩድ እና ሃይ አልቲቲዩድ ብለን እንጠቀም። ሎ አልቲቲዩድ ኤንድ ሃይ አልቲቲዩድ። ሎ አልቲቲዩድ ላይ ኤር ኮምፖዚሽን ሃይ ነው። ሃይ ኤር ኮምፖዚሽን አለ ማለት ሃይ ኤር ዌይት አለ ማለት ነው። ሃይ ኤር ማስ ኦር ኤር ዌይት። ስለዚህ ፕሬሸር ዊል ቢ ሃይ ኢፍ አዘር ፋክተርስ ሪሜን ኮንስታንት ዊል ቢ ሃይ ኤንድ ዘ ሪቨርስ ኢዝ ትሩ ፎር ሃይ አልቲቲዩድ። ሃይ አልቲቲዩድ ሲሆን ኤር ኮምፖዚሽን ሎው ኤር ኮምፖዚሽን ይሆናል። ሎው ኤር ኮምፖዚሽን
ግን ኢፍ አዘር ፋክተርስ ሪሜን ኮንስታንት አሁን አልቲቱድ ሲሆን ቴምፕሬቸር ስለሚቀንስ ፕሬዠር ከፍተኛ መሆን አለበት ብለን ልንከራከር እንችላለን። በሱ ንጽጽር አይደለም እዚህ ጋር አልቲቱድ እና ፕሬዠር ነው እያነጻጸርን ያለ ነው። አልቲቱድ ኤንድ ፕሬዠር ኦር ሃው አልቲቱድ አፌክትስ ኤር ፕሬዠር ኢፍ አዘር ፋክተርስ ሪሜን ኮንስታንት፣ ሌሎች ፋክተሮች ኮንስታንት ከሆኑ ብለን ነው የምንነሳው። ስለዚህ ሎ ኤር ፕሬዠር አት ሃይ አልቲቱድ ሎ ኤር ፕሬዠር አለ፣ ምንድነው ኤር ኮምፖዚሽን አለ። ሎ ኤር ኮምፖዚሽን አለ ማለት ሎ ኤር ዌይት አለ ማለት ነው። ኤር ዌይት ስለዚህ ምን ይሆናል ማለት ነው? ፕሬዠር ሎ ይሆናል። ፕሬዠር ሎ ይሆናል ማለት ነው። ስለዚህ ሁልጊዜ ሃይ ኤር ፕሬዠር ኢዝ ሜዠርድ አት ሲ ሌቭል። ሃይ ኤር ፕሬዠር ኢዝ ሜዠርድ አት ሲ ሌቭል. Sea level, that is 0 meter altitude, and at sea level the average air pressure will be 113.25 ሚሊባር ነጥብ 25 ሚሊባር ወይም 760 ሚሊ ሜትር ይሆናል ማለት። ስለዚህ ሃይ ኤር ፕሬዠር የሚለካው አት ሲ ሌቭል ነው፣ አት ሲ ሌቭል። ስለዚህ አልቲቱድ ሲቀንስ ኤር ፕሬዠር ይጨምራል ኢፍ አዘር ፋክተርስ ሪሜን ኮንስታንት። ለምን ካል ኤር ኮምፖዚሽን ስለሚጨምር፣ የአየር ክምችት ስለሚጨምር። የአየር ክምችት የሚጨምር ከሆነ የአየር ዌይት ወይም የአየር ማስ ይጨምራል ማለት ነው። ስለዚህ ፕሬዠር ይጨምራል። ወደ ሃይ አልቲቱድ ስንሄድ ግን ኤር ኮምፖዚሽን ይቀንሳል። ኤር ኮምፖዚሽን ቀነሰ ማለት የአየር ዌይት ወይም ማስ ቀነሰ ማለት ይህን ፕሬዠር ዊል ቢ ሎ ይሆናል። ኤንድ ዘ ኢንስትሩመንት ዩዝድ ቱ ሜዠር ፕሬዠር ኢዝ ኮልድ ባሮሜትር። ባሮሜትር ይባላል። ስለዚህ ለማስታወስ ያክል ቴምፕሬቸር ቴርሞሜትር ሜትር፣ ሬንፎል ሬን ጌጅ ኤር ፕሬዠር ባሮሜትር ዘ ኢንስትሩመንት ዩዝድ ቱ ሜዠር ኤር ፕሬዠር ኢዝ ኮልድ ባሮሜትር። ስለዚህ የአየር ግፊትን በዚህ መልኩ እንለካለን ማለት ነው። ዊ ዩዝ አን ኢንስትሩመንት ባሮሜትርን በመጠቀም የአየር ግፊቱ ምን ያክል ነው ወይም ኤር ፕሬዠሩ ምን ያክል ነው የሚለውን እንለካለን ማለት ነው። ሌላው ሜዠሪንግ ኤንድ ሪከርዲንግ ዊንድ ስፒድ ነው። ሜዠሪንግ ኤንድ ሪከርዲንግ ዊንድ ስፒድ ሜዠሪንግ ኤንድ ሪከርዲንግ ዊንድ ስፒድ ሜዠሪንግ ኤንድ recording wind speed. እንግዲህ wind has both direction and speed. wind የሚነፍስበት አቅጣጫ አለው፣ የሚነፍስበት ፍጥነት አለው። and the wind speed is measured by an instrument called anemometer, and wind direction is measured by an instrument called wind vane. ስለዚህ አኒሞሜትርን በመጠቀም ዊንድ ስፒድ እንለካለን። ዊ ካን ሜዠር ዊንድ ስፒድ ኤንድ ዊንድ ቬንን በመጠቀም ደግሞ ዊንድ ዳይሬክሽን እንለካለን። እንግዲህ ዊንድ ቬን እና አኒሞሜትር ያው ተያያዥ ናቸው። እንግዲህ ዊንድ ቬኑ በጣም ሲፈጥን ፍጥነቱ ምን ያህል እንደሆነ አኒሞሜትሩ ከታች ይለካል ማለት ነው። እንግዲህ ሜትሮሎጂካል ስቴሽን ሄዳችሁ ከሆነ ብዙ ጊዜ እንደዚህ አይነት ስዕል አለች። እንደዚህ አይነት ስዕል
እንደዚህ አይነት ስል ከዛ ይቺ ምን ትላለች? ትሽከረከራለች። ዜን ፍጥነቱ ሲጨምር ፍጥነቱ ምን ያህል እንደሆነ ይለካል። ንፋሱ ከየት አቅጣጫ ወደ የት እንደሚነፍስ ደግሞ ይሄ የሚሽከረከርበትን አንዳንዴ እንደዚህ የሚነፍስ ከሆነ እንደዚህ ይሽከረከራል። ከዚህ የሚመጣ ከሆነ ደግሞ እንደዚህ እየተቀያየረ እንደ ዊንዱ ዳይሬክሽን የዊንድ ቬኑ ሮቴሽን ይለያያል ማለት ነው። ስለዚህ ዊ ካን ሜጀር ዊንድ ስፒድ ባይ ዩዚንግ አን ኢንስትሩመንት ኮልድ አኒሞሜትር ኤንድ ዊንድ ዳይሬክሽን ባይ ዩዚንግ ምንድን ነው ዊንድ ቬን። ስለዚህ ዊንድ ዳይሬክሽንን ዊንድ ቬን በመጠቀም እንለካለን። ዊንድ ስፒድን ደግሞ አኒሞሜትርን በመጠቀም እንለካለን ማለት ነው። ስለዚህ ምዕራፍ 2ን በዚህ እንጨርሳለን ማለት ነው። ቀጣዩ ምዕራፍ 3 ነው። ዩኒት 3 እሱን በሚቀጥለው ክፍለ ጊዜ እንማራለን። ግን እስኪ ሰዓት ስላለን ወይም ደቂቃዎች ስላሉን አክቲቪቲ አብረን እንስራ። አክቲቪቲ ለምሳሌ ኮንቨርት 70 ዲግሪ ፋርናይት ቱ ዲግሪ ሴልሺየስ። ለምሳሌ አንደኛ ኤ ኮንቨርት 70 ዲግሪ ፋራናይት ቱ ዲግሪ ሴልሺየስ ይላል። እንግዲህ ዲግሪ ፋራናይት ወደ ዲግሪ ሴልሺየስ እንዴት እንደምንቀይር ታስታውሳላችሁ። ዲግሪ ሴልሺየስ ኢኳል ቱ 5/9 ዲግሪ ፋራናይት ማይነስ 32 ነው። አይ ሆፕ ዩ ሪሜምበር። ስለዚህ ፎርሙላው እንደዚህ ነው። 5/9 ታይምስ ዲግሪ ፋራናይት ማይነስ 32። ስለዚህ የሰጠን ዲግሪ ፋራናይት ስንት ነው? 70። ስለዚህ ምን ይሆናል? 5/9 ታይምስ 7 ዲግሪ ፋራናይት ማይነስ 32 ዜን ስንት ይሆናል? 7 ሲቀነስ 32 5/9 ታይምስ ስንት ነው የሚሆነው? 32 38 ይሆናል። 38 ዜን አይካፈልም። 7 ሲቀነስ 32 38 ይመጣል። 38 ሲባዛ በ5 38 ሲባዛ በ5 40 0 4 አለን 15 ከ4 ጋር 190 ስንት ይሆናል ማለት ነው? 190 ሲካፈል ለ9 190 ሲካፈል ለ9 2 ጊዜ 18 አንዳለን 10 አንድ ጊዜ 9 አሁንም ስንት አለን? 1.0 አንዳንድ። ስለዚህ ስንት ይሆናል ማለት ነው? 21.1 ዲግሪ ሴልሺየስ ይሆናል። ስለዚህ 7 ዲግሪ ፋራናይትን ወደ ዲግሪ ሴልሺየስ ስንቀይረው 21.1 ዲግሪ ሴልሺየስ ይሆናል። ኤግዛምፕል 2 25 ዲግሪ ሴልሺየስን ወደ ዲግሪ ፋራናይት ቢ 25 ዲግሪ ሴልሺየስ ቱ ዲግሪ ፋራናይት ዴን ዲግሪ ፋራናይት ኢኳል ቱ 9/5 ዲግሪ ሴልሺየስ ፕላስ 32 ይሆናል ማለት ዴን 9/5 ታይምስ 25 ፕላስ 32 በ5 1 በ5 5 9 በ5 45 ሲደመር 32 ስንት ይመጣል? 77 ዲግሪ ፋራናይት 77 ዲግሪ ፋራናይት። ክሮስ ቼክ ማድረግ ትችላላችሁ። ይሄኛውን ወደዚህ በመቀየር ክሮስ ቼክ ማድረግ ትችላላችሁ። 77 ሲቀነስ 32 45 ይመጣል። 45 ሲባዛ በ5/9 በ9 በ9 5 ሲባዛ በ5 25 ይመጣል ማለት ነው። ኤግዛምፕል 3 15 ዲግሪ ሴልሺየስን ያው ተመሳሳይ ስለሆነ እሱን እናልፈዋለን።
ሁለተኛ እዚህ ጋር ዳታዎች ተሰጥተውናል። ባይ ሪፈሪንግ ቴብል 2.3 ካልኩሌት ዘ አኑዋል ሬንጅ ኦፍ ቴምፕሬቸር ኤንድ ካልኩሌት ዘ አኑዋል ሚን ቴምፕሬቸር ይላል። አሁን አኑዋል ሬንጅ እና አኑዋል ሚንን እንዴት ካልኩሌት እንደምናደርግ በምሳሌ እንይ ማለት ነው። በምሳሌ እንይ። እዚህ ጋር የተሰጠን አኑዋል ሚን ቴምፕሬቸር አኑዋል ማክሲመም ቴምፕሬቸር ነው። ስለዚህ አኑዋል ሚን ቴምፕሬቸር ለእያንዳንዱ ወር አኑዋል ሚን ቴምፕሬቸርን ካልኩሌት እናደርጋለን ማለት ነው። ሚን ቴምፕሬቸር አኑዋል ሚን ቴምፕሬቸር ወይም ደግሞ መንዝሊ ሚን አክቹዋሊ ለካ ወራት ነው የሰጠው። ይሄ ምንድነው መሆን ያለበት? መንዝሊ ሚን ቴምፕሬቸር ነው። መንዝሊ ሚን ቴምፕሬቸር መንዝሊ፣ ምክንያቱም ወራቱ ስለሆነ የተሰጡት መንዝሊ ማክሲመም። ስለዚህ እዚህ ጋር መንዝሊ ሚን ቴምፕሬቸርን ካልኩሌት እናደርጋለን። መጀመሪያ መንዝሊ ሚን ቴምፕሬቸርን ካልኩሌት እናደርጋለን። አሁን የዚህን የጃንዋሪን ስንለካ ሚኑ ስንት ይሆናል? 9 ሲደመር 24 33 33 ሲካፈል ለ2 16.5 ይመጣል። የፌብሩዋሪ እንግዲህ እንደዛ እያልን መቀጠል አለብን። አይ ቲንክ ኢት ቴክስ ታይም ኤንዌይስ መጀመሪያ የወራቱን አማካኝ አቬሬጅ እንትን ካልን በኋላ እነዚህን ደምረን ለ12 ስናካፍል አኑዋል ሚኑን ካልኩሌት እናደርጋለን። አኑዋል ሬንጁ ደግሞ ከነዚህ ከፍተኛ ሙቀት ያለው ሲቀነስ ዝቅተኛ ሙቀት ያለው አኑዋል ሬንጁን ይሰጣል። ሌላው ይሄ ቶታል አኑዋል ሬንፎል ካልኩሌት ቶታል አኑዋል ሬንፎል ይላል። ቶታል አኑዋል ሬንፎል ስንል ይህንን መደመር ነው። ይህን በመደመር የምታገኙት ቶታል አኑዋል። አይደንቲፋይ ዘ ዌተስት ኤንድ ድራይ ሲዝን ይላል። እንግዲህ ይሄ አዲስ አበባ ነው። የአዲስ አበባ ኖርዝ ለጠቅላላ እውቀት ፎር ኖርዘርን ሄሚስፌር ሲዝንስ ፎር ኖርዘርን ሄሚስፌር ፎር ሳውዘርን ሄሚስፌር ሰመር ዊንተር ኦተመን ስፕሪንግ መቼ ለኖርዘርን ሄሚስፌር ሰመር ማለት ጁን ጁላይ ኦገስት ሲሆን ለሳውዘርን ሄሚስፌር ሰመር ዲሴምበር ጃንዋሪ ፌብሩዋሪ ነው። ዊንተር ፎር ኖርዘርን ሄሚስፌር ዲሴምበር ጃንዋሪ ፌብሩዋሪ፣ ለሳውዘርን ሄሚስፌር ጁን ጁላይ ኦገስት፣ ለኖርዝ ኦተመን ሴፕቴምበር ኦክቶበር ኖቨምበር ሲሆን ለሳውስ ማርች አፕሪል ሜይ ይሆናል። ስፕሪንግ ፎር ደ ኖርዝ ማርች አፕሪል ሜይ፣ ለሳውዝ ሴፕቴምበር ኦክቶበር ኖቨምበር ይሆናል። ይሄ ጀነራል ነው። ስለዚህ ለአዲስ አበባ አሁን እንግዲህ የአዲስ አበባ ዳታ ነው። ለአዲስ አበባ ዌተስት ኤንድ ድራይ ሲዝን የትኞቹ ናቸው? እንግዲህ ዲሴምበር ጃንዋሪ ፌብሩዋሪ ዊንተር ሲዝን፣ ማርች አፕሪል ሜይ ስፕሪንግ፣ ጁን ጁላይ ኦገስት ሰመር ኤንድ ጁን ጁላይ ኦገስት ቴን ዚስ ዋን ኢዝ ሴፕቴምበር። ያው እንግዲህ ኤዲት አልተደረገም። ይህ ሴፕቴምበር ኦክቶበር ኖቨምበር፣ ይህ ደግሞ ምን ይሆናል? ኦተመን። ስለዚህ ከፍተኛ ዝናብ የዘነበው በየትኛው ወር ነው ካል ሰመር ይሆናል ማለት ዘ ዌተስት ሰመር፣ ዘ ድራይስት በአንጻሩ ዝቅተኛ ዝናብ ዊንተር። ለአዲስ አበባ ዊንተር ኢትዝ ድራይስት ሰመር። ቅድም ታስታውሳላችሁ ይሄ ሸዋ የምንለው ሞስት ሬኒ ሲዝኑ ዊንተር ምንድነው ሰመር ሲሆን ድራይ ሲዝኑ ዊንተር ነው። ስለዚህ በዚህ ምዕራፍ 2ን እናጠናቀቃለን። በሚቀጥለው ክፍለ ጊዜ በምዕራፍ 3 እንገናኛለን። ስላዳመጣችሁኝ አመሰግናለሁ። ሰላም ሁኑ ተማሪዎች።